ሁለተኛም የሚያገባሽ የለም መስዬ መሲን ሁላችሁም ታውቃታላችሁ ማለት ነው። እንግዲህ አታምሪም ማስጠሎነሽ ሁለተኛም የሚያገባሽ የለም እያሉ ብዙ ሰዎች በኮመንት ይሰድቧታል። እሷም ምላሽ ሰጥታለች። እንኳን ደስ ያለሽ እኔን የሚያገባኝ ባለመኖሩ እንኳን ደስ ያለሽ እንኳን ደስ ያላችሁ። እኔ ገርመኝ የኔ ማግባትና አለማግባት ከኢየሱስ ጋር ምን አልፍ መብሩክ ማሻአላህ ባረከላሁ ለኩም። ቢስሚላሂር ረህማኒር ረሂም አፍናን ስለ ትዳር ምን ትላለች? ወላሂ ምን እንደሆነ ታውቃለህ? ትዳር ማለት ቀላል እኛ እንደምናየው ነገር አይደለም። እመክራለሁ ወላሂ ትዳርን አበረታታለሁ። አላበረታታም ለልጅ ግን እነዚህን 5 ተግባራት የሚፈጽሙ ሙስሊሞች ጀነትን በፍጹም አይገቡም። በዚህ መልኩ ነው የሚማረኩት የሌሎች እምነት ተከታዮች ሳይቀር። ይህን ቪዲዮ አድምጠነው እንመለስና እናወራለን። በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል። አቦ ኢንሻአላህ ቅድም አንችላልሽው ነገር ይህን የአላህን ተአምር ተመልከቱ። አላሁ አክበር። ከወደ ሳውዲ ተአምራቶችን መስማታችንን ቀጥለናል። ሙስሊም ሆናቸው ይህን ቪዲዮ እንዳያጠፉት እስከ መጨረሻው ኮፒ ሊንክ ሼር። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገድ ተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባሮች ቻናል ለቀም ደግሞ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ማወቅም ሆነ ባለማወቅ እነዚህን 5 ተግባራት መፈጸም ከሆነ ከጀነት እንርቃለን፣ ጀነት አንገባ። ምንድናቸው? እስኪ በጋራ እንመለከት። እነዚህን 5 ተግባራት የሚፈጽሙ ሙስሊሞች ጀነትን በፍጹም አይገቡም። ምናልባት ሳታውቁ እነዚህን 5 ነገሮች እየሰራችሁ ስለሚሆን እስከ መጨረሻው ድረስ ተመልከቱ። ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ዱዌት ሪፖስት በማድረግ ካጁ ተካፈሉ። የመጀመሪያውና አንደኛው በአላህ Subhanahu Ta'ala ላይ ማጋራት ወይም ደግሞ ሽርክ ነው። ይህንን የሚተገብሩ ሰዎች ከእስልምና ውጪ ናቸው፣ ጀነትም አይገቡም። ሁለተኛው ደግሞ ሐሜት ነው። ሰዎችን በማማት ብዙዎቻችን ተጠምደናል። እንደዚህ አይነት ሰዎች ደግሞ ቀጥታ የጀሃነም ናቸው። እንደዚሁም ሶስተኛ ደግሞ መጠጥ የሚጠጡ ሙስሊሞች ናቸው። አራተኛ ደግሞ አውቀንም ሳናውቅም ኩራተኛ ሰዎች ከሆነና ኩራት ካለብን ጀነትን በፍጹም አንገባም። የመጨረሻውና 5ኛው ደግሞ የሰዎችን ወይም ደግሞ የቤተሰቦችን ግንኙነት የምናቋርጥ ተንኮለኛ ሰዎች ከሆነን ጀነትን በፍጹም አንገባም። አላህ Subhanahu Wa Ta'ala ወንጀላችንን በሙሉ ይማረን፣ ተውበት አድርገውም ከሚሞቱ ሰዎች አድርገን አሚን በሉ። ኢንሻአላህ ሁላችንም አላህ ወንጀል ከሚሰሩት መካከል አድርገን በጥሩ መልካም ስራ ከሚሳተፉ እንግዲህ አላህ ያደርገን ለማለት ተወዳለሁ። ኢንሻአላህ የሁላችንም ወንጀል አላህ ይማረን፣ የሁላችንም መጨረሻ አላህ ያሳምር ለማለት ተወዳለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። ይህን የአላህን ተአምር ተመልከቱ፣ በተክቢራ አድምቁት። ማሻአላህ በሉ። አላሁ አክበር። ከወደ ሳውዲ ተአምራቶችን መስማታችንን ቀጥለናል። ሙስሊም ሆናቸው ይህን ቪዲዮ እንዳያጠፉት እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ። ኮሜንቱን ደግሞ በተክቢራ። አንዲት ቱኒዚያዊት ሴት በእድሜ የገፉ አይነ ስውር የሆኑ ዘመዷን ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ኡምራ ለማድረግ ይዟቸው ይገባሉ። ያቺም ሴት እጃቸውን ይዛ ጧፍ ማድረግ ይጀምራሉ። በዛ ሰዓት ነበር እነዛ አይነ ስውር የሆኑት አባት በሚያሳዝንና እጅግ ልብን በሚነካ መልኩ ዱዓ ማድረግ የጀመሩት። ሱብሃንአላህ። በዚህ ሰዓት ነበር አንድ ነገር የተፈጠረው፣ አንድ ታምርም የመጣው። ለ10 ዓመታት አይናቸው ማየት ያልቻሉት እኚህ አባት በዚህ ሰዓት ነበር አይናቸው ማየት የጀመረው፣ አይናቸው የተመለሰላቸው። ሱብሃንአላህ። በሰሞኑን መናገር የቻለውን ሰውዬ ቪዲዮ ሰርችላችሁ በርካቶቻችሁ አላመናችሁም ነበር። ነገር ግን ከዛ በኋላ በርካታ ሚዲያዎች ዘግበውት ነበረ። በዛም ማየት ይችላችኋል። ይሄም ኢንሻአላህ ሁላችሁም በደንብ የነገ ከነገ ወዲያ መነጋገር የሚሆን ዜና ስለሆነ ሁላችሁም ታዩታላችሁ። ሙስሊም ሆናችሁ ደግሞ ሁሌም የምናውቀው ነገር ነውና ሁላችሁም ኮሜንት ላይ ተክቢራ እያላችሁ ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱላችሁ። አላሁ አክበር ማሻአላህ። ይህ የአላህን ተአምር ተመለከታችሁ። ሱብሃንአላህ። ለብዙ አመታት እድሜ ልኩን ያጀማ አይኑ ማየት አይችልም ነበር። ነገር ግን ጧፍ እያደረገ በዛ መልኩ አላህን እየለመነ ከልቡ ማለት ነው ዱዓ አድርጎ አይኑ በዛ ቅጽበት መመልከት ይችላል። አላህን ተአምር የምናይበት ነገር ነው። ይሄ ብቻ አይደለም፣ ብዙ ነገር በተለይ መካ ላይ ተፈጥሯል። ይሄ የማይካድም እውነታ ነው። ለማንኛውም ተክቢራ አድርጉ ኢንሻአላህ። በንግግራችሁ መካከል ኢንሻአላህ የሚለውን ያጀማ እንዳትረሱ፣ ሁሌም ተጠቀሙት። በዚህ መልኩ ነው የሚማረኩት የሌሎች እምነት ተከታዮች ሳይቀር። እስኪ ይህን ቪዲዮ በጋራ እንመልከት። ይህን ቪዲዮ አድምጠነው እንመለስና እናወራለን። በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል። አቦ ኢንሻአላህ ቅድም አንችላልሽው ነገር
በሴኮንድስ ምን የሚሆነው ነገር ስለማይ አንድ ነገር እንዲሆን ኢንሻአላህ እመጣለሁም ከሆነ ደውላለሁ ኢንሻአላህ እመጣለሁ ኢንሻአላህ ደስ ይለኛል ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም ምንም ንግግራችን ነው እንደው በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን ስንገናኝ ነው እግዚአብሔር ቢፈቅድ እንላለን አልፎ ግን ሁሌ አንልም እግዚአብሔር ከፈቀደ ነገ እንገናኛለን እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል ነው ብንለምደው በእውነት እንደየምነታችን ብንለምደው ዮኒ ከሙስሊሞች ኢንሻአላህ የሚሉት ነገር ወድላችኋለሁ ብሏል። በእርግጥም ይወደድ ነገር ነው። እኛም ደግሞ በአላህ ላይ እንግዲህ ተስፋ ሁሉ ነገር በአላህ ላይ ስለምንጥለው ኢንሻአላህ እንደ አላህ ፈቃድ ከሆነ እንላለን ማለት ነው። ኮሜንት ላይ ኢንሻአላህ እያላችሁ እንደምጽፉ ተስፋ አደርጋለሁ። ማሻአላህ በጣም ደስ ይላል። ኢንሻአላህ ማሻአላህ ግዴታ ነው። በነገራችን ላይ አንድ ነገር እንፈጽማለን። ምክንያቱም በአላህ ፍቃድ ነው። በአላህ ፍቃድ እንጂ ምንም ነገር ሊሆን ስለማይችል ማለት ነው። በእኛ ጥረት በእኛ ፍቃድ ምንም ነገር መሆን ስለማይችል በአላህ ፍቃድ ነው ይህ ነገር የሚሆነው። ኢንሻአላህ እንገናኛለን። ኢንሻአላህ ይህ ነገር ይሳካልኛል። አላህ ያን ነገር እንደሚያሳካላችሁ አድርጋችሁ ውስጣችሁ ስለሚያምን ያ ነገር የሚሳካል። አብዛኛው ኢንሻአላህ ያላልነው ነገር በረካ የለውም። ሁላችንም አስተውለን ከሆነ ማለት ነው። ይህ የማይካድ እውነታ ነው። የልጆች እምነትም ሳይቀር የሚወዱት ነገር ነው እና በንግግራችሁ መሀል በድርጊታችሁ በህይወታችሁ መሀል ኢንሻአላህ ልታስቀሩ አይገባም ባይነኝ። አፍናን ስለ ትዳር የሆነ ነገር ብላለች። ምንድን ነው ያለችው? እስኪ በጋራ እንመልከት። ወላሂ ምን እንደሆነ ታውቃለህ? ትዳር ማለት ቀላል እኛ እንደምናየው ነገር አይደለም። እመክራለሁ ወላሂ ትዳርን አበረታታለሁ አላበረታታም። ለልጅ ግን ለህፃን ልጅ ግን አላበረታታም። አድቦ አርፎ ትምህርቱን መማር ነው ያለበት። 12ኛ ክፍል ማለት በጣም ትንሽ ነው። በወንድ ነው ማለት በሴት እስከ 17 ዓመት ከ18 ዓመት በኋላ ማግባት አለባት ነው ማለት። ግን አንተ ስንት ዓመትሽ ነው? ይሄ ወንድ ያስተዳድረኛል ወይ? አይኔ እንግዲህ ሳታውቀው እድሜዋን ተናገረችና ሀሳቧንም አልቀጠለች። ለማንኛውም እንግዲህ ወሳኝ መልእክት ያስተላለፈች ይመስለኛል። ለህፃን ልጅ አልመክርም ብላለች። እንግዲህ ትዳርን አታግቡ ሳይሆን አግቡ፣ ነገር ግን ህፃን ሆናችሁ አታግቡ፣ በተለይ ለወንድም ልጅም ብላ እንግዲህ መልእክት አስተላልፋለች። ይህን ሀሳቧን እንግዲህ ደግፈዋለሁ። እንዲሁም ደግሞ ማልደግፈውም ነገር አለ። በተለይ እኛ አካባቢ ህፃን ልጅ በቃ ገና 14 13 14 15 ከዛ በላይ ነው የሚያገቡት። በተለይ ከ18 ዓመት በላይ ከሆኑ ደግሞ አብዛኛው አይፈለጉም። ለምን እንደሆነ አላውቅም። ያው ያደገው ከተማ ደግሞ ትምህርታቸውን ተምረው አንዳንዴ ደግሞ ላይፋቸውን ቅጭትም አድርገው የሚያገቡም አሉ። ብቻ የሆነ ጥሩ ጎንም አለው መጥፎ ጎንም አለው። እናንተ የራሳችሁን ሀሳብ አስተያየት ስጡበት። ከዚህ ጋር ተያይዞ አንድ ሙሽሮቹን ላሳያችሁ እንመልከት። እንዲሁም ደግሞ አንድ ወሳኝ መጨረሻ ላይ ከመሲ ጋር ተያይዞ እንመለከታለን። መሲን ያሏት ከመጀመሪያው እንግዲህ ተመልክታችኋል። እሷ ምን ላይ ሰታበታለች እንመለከታለን ኢንሻአላህ። አልፍ መብሩክ ማሻአላህ ባረከላሁ ለኩማ ወባረከ ለይኩማ ወጀማ በይነኩማ ፊል ኸይር። በጣም ደስ የሚሉ ሙሽሮች ናቸው። ቢስሚላሂር ረህማኒር ረሂም ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ማሻአላህ መብሩክ አልፍ መብሩክ ብለናል። እንግዲህ ደስ ሰላሉኝ ነው እነዚህ ሙሽሮች ያመጣቸው። ከዚህ ጋር ተያይዞ መሲን ሁላችሁም ታውቃታላችሁ ማለት ነው። እንግዲህ አታምሪም፣ ማስጠሎነሽ፣ ሁለተኛም የሚያገባሽ የለም እያሉ ብዙ ሰዎች በኮመንት ይሰድቧታል። እሷም ምላሽ ሰጥታለች። ሁለተኛም የሚያገባሽ የለም መስዬ፣ እንኳን ደስ ያለሽ። እኔን የሚያገባኝ ባለመኖሩ እንኳን ደስ ያለሽ፣ እንኳን ደስ ያላችሁ። እኔ ገርመኝ የኔ ማግባትና አለማግባት ከኢየሱስ ጋር ምን ያገናኘዋል? ኢየሱስን መቼም ፈጣሪ አያደርገውም። ኢየሱስ ፈጣሪ አይደለም፣ እግዚአብሔር አይደለም፣ አምላክ አይደለም። ሐዋርያት ኢየሱስን ፈጣሪ ነው ብለው አያምኑም፣ አላመለኩትም። አምልኩት ፈጣሪ ነው ብለው አልሰበኩም ስላልኩኝ ነው እየመጣችሁ አንዴ አታምሪም፣ አንዴ የሚያገባሽ የለም፣ አንዴ ያረጀሽ የምትሉት ማለት ነው። በነገራችን ላይ የእናንተ ስድብ ለእኔ ወንጌል ነው። ወንጌልን እሰብክበታለሁ። ኢየሱስ ክርስቶስ አንድ አይሁዳዊ የሃይማኖት ሰባኪ እንጂ
አምልኮት የሚገባው ፈጣሪ አይደለም ኢየሱስ ሰው ነው እላለሁኝ ዛሬም ነገም አይ አይደለም ኢየሱስ እግዚአብሔር ነው አምልኮት ይገባዋል የሚል እኔ ነኝ ያለ ኦርቶዶክስና ጴንጤ ወንጌልን ከፍቶ መረጃ ያሳየን ይሄ እናንተ ስድብ የትም አይሄድም እኔ በነገራችን ላይ ባገባ ባላገባ ብሞት ብኖር ለእናንተ ምንም ያኒ ደስታ አይፈጥርላችሁም ምን ያኒ ምክንያቱም የሰራሁት ስራ ከእናንተ ጋር መፍትሄ የለውም የሰራነው ወንጌል ላይ ነው የሰራነው ስር ነቀል ለውጥ ያለው ስራ ነው የሰራነው ስለዚህ ስድባችሁ ተስፋ የመቁረጣችሁ ምልክት ነው እንኳን ደስ ያለሽ አንቺና መሰሎችሽ እንኳን ደስ ያላችሁ በወንጌል ተስፋ እየቆረጣችሁ ነው እኔን የምትሳደቡ ሰዎች ይላልኝ ሸር ወንጌል ለሰው ልጅ ይድረስ ወንጌል ብርሃን ነው ኢየሱስን አታምልኩ ኢየሱስ የእግዚአብሔር ወንጌል ሰበከ እንጂ ኢየሱስ እግዚአብሔር ነው የሚል ወንጌል የለም መሲ እንግዲህ ምላሽ ሰጥታለች መሲ ምላሽ አድምጣችኋል ብዬ አስባለሁ ብዙ ጊዜ ትሰደባለች ነገራችን ላይ የምትሰበር እህታችን አይደለችም ብዙ ነገር አልፋለች ብዙ ስድብ ተሰድባለች ማለት ነው አታምሪም ሁለተኛም አታገቢ የሚያገባሽ የለም በጣም ማስጠሎነሽ ብዙ ነገር እያሏት እሷም ደግሞ ምላሽ ሰጥታ እንግዲህ በዚህ መልኩ እንዲሁም ደግሞ ሰብክበታለሁ የሚል መልእክት አስተላልፋለች በተለይ ንጽጽር ላይ ትሰራለች ንጽጽር ላይ ስትሰራ ብዙ ነገር ነው በኮሜንት የሚጽፉላት በውስጥ መስመርም ሳይቀር ማለት ነው ምክንያቱም የሌሎች እምነት ተከታይ ናቸው አብዛኛ ጊዜ የሚጽፉላት ምክንያቱም ደግሞ ንጽጽር ላይ ስለምሰላ ስለ እስልምና አስተምሮት ስለምሰጥ ስለ ወንጌል ስለ ሁሉም ነገር ስለምታብራራ ጭምር ያ ነገር የሚያናዳቸው የሚያበሽቃቸው እንግዲህ እውነታ መቀበል የማይፈልጉ ሰዎች ብዙ ጊዜ ይሰርቧታልና ለዛ ደግሞ በቂ ምላሽ ሰጥታለች ብዬ አምናለሁ እምነትን በዚህ መልኩ አይደለም ሰውን እየተሳደቡ አይደለም የሚያስፋፉት የሚሰብኩት በስርዓት በተሞላበት መንገድ ከመረጃ ጋር ያጣቀሱ ሐሳብ ቢለዋወጡ ባይነኝ ስለሰደባችሁ ምንም ነገር አይመጣም ብዬ አምናለሁ ትዳርን የሚነሳው አላህ ነው ትዳርን የሚሰጠው አላህ ነው ትዳርን የሚያዘልቀው አላህ ነው ጥሩ ነገር የሚሰጠው በህይወታችሁ ትልቅ ቦታ የሚያስቀምጣችሁ አላህ ነው ስለዚህ እንግዲህ መቼም አትሰበርም አላህ ደግሞ ይሄን ነገር ነው አይቶ ትልቅ ነገር በህይወቷ ይሽልማታል ብዬ ተስፋ አድርጋለሁ ስለዚህ እህት ወንድሞቿ እናንተም ዱአ አድርጉላት ለማለት ወዳለሁ ኢንሻአላህ ከፈለገች ታገባለች ብዬ አምናለሁ ስለዚህ ኢንሻአላህ አላህ ጥሩ ትዳር ይወፍቃት ለእህታችን ይሄን ይመስላል እሷም ምላሽ ሰጥታለች አብራችሁ ስለቆያችሁ ከልብ አመሰግናለሁ ዛሬ ቪዲዮአችን ይሄን ይመስል ነበር ወሰላሙ አለይኩም ወራህመቱላሂ ወበረካቱ መልካም